የአባቷን ስኬታማ የህይወት ጉዞ ቅንነትና ደግነት በተለያዩ ሰዎች አንደበት ስትሰማ መቆየቷ ስለ አባቷ የህይወት ታሪክ መጽሐፉ እንድታዘጋጅ መነሻ እንደሆናት ትናገራለች። ህይወቴን ሰጠኝ፣ ፍቅርን ሰጠኝ፣ ትምህርቴን አስተማረኝ፣ ጥሩ መሪ እንዴት መሆን እንዳለብኝ አስተማረኝ፣ ነገሮችን የማይበትን መንገድ አሳየኝ፣ እንዴት ደግ መሆን እንዳለብኝ፣ እንዴት ለሰው መኖር እንዳለብኝ፣ እንዴት ሰው አክባሪ መሆን እንዳለብኝ፣ ታታሪ ሰራተኛ እንዴት መሆን እንዳለብኝ ሁሉንም ብቻ አሁን አቃለው ብዬ የማስበውን ነገር ሁሉንም ከሱ ነው የተማርኩት። በእርግጥም አባቷን ፈገግታ ከፊቱ የማይጠፋ ጨዋ ታዋቂ፣ ቤተሰቡን የሚወድ በተለይ ለልጆቹ ፍቅር ያለው የተለየ ነው ይሏቸዋል በቅርበት የሚያውቋቸው። እኚህ ሰው በኢትዮጵያ የፖለቲካና የሀገር ግንባታ ላይ የራሳቸውን አሻራ ካሳረፉ ታላላቅ ሰዎች መካከል ይጠቀሳሉ። ከቀናት በፊት 68ኛ ዓመታቸውን ያከበሩት እኚህ ጉምቱ ሰው የህይወት ታሪካቸው በልጃቸው ተዘጋጅቶ በልደታቸው ቀን ተመርቀዋል። የዛሬ 5 ዓመት እንደዚህ ነበር ያሰብኩት፣ ግን የዛኔ እውቀቱም ችሎታውም አልነበረኝም። ግን አባቢ በጣም የሚገርም አባት ነው፣ በጣም ጥሩ አባት ነው። ከዛን ደግሞ በጣም ብዙ ሰው አባት በቃ በሄድኩበት ቦታ ካወቁ የሱ ልጅ እንደሆንኩ አባትሽ እኮ እንደዚህ አድርጎ እንደዚህ ብሎኝ እንደዚህ ሆኗል፣ በቃ በየመንገዱ እንደዚህ ታሪክ አይጠፋም። አባቢን ስጠይቀው ኧረ እኔ አላስታውስም ነው የሚለኝ፣ እንደዚህ ማድረጌ ወይ እንደዚህ መለሴ እንደዚህ ማለቴን አላስታውስም ይለኛል። እና ይሄ ነገር ግን እያልኩ በጣም ብዙ ጊዜ ከዛን ሁሌ ደግሞ አንድ ሰው ካረፈ በኋላ ያው ብዙ ማመስገንም ምንም የማይሰሙበት ጊዜ ላይ ብዙ ነገርና እኔ ያንን እንዲፈጠር አልፈልግም፣ ጽፌ መስጠት አለብኝ የሚል በቃ ትልቅ ውሳኔ እና ትልቅ ሀሳብ ነበረኝ። አብይ ደግሞ የሚባል ጓደኛዬም ወንድሜም ሆነ አሁን ከዚህ በኋላ ኮራይተሩ እሱ ብዙ ነው ያሰለጠነኝ። የመጀመሪያው ማንኛችንም ልንማርበት የሚገባው በራሱ ወልዶ ባሳደጋት አስተምሮ ለወግ ለማዕረግ ያደረሳት ልጅ በልጁ መዘጋጀቱ እጅግ በጣም ያስደንቃል። እሱ ብቻ ሳይሆን ልዩ የሚያደርገው እሱን በልደቱ ቀን ሰርፕራይዝ ለማድረግ ያደረገችው ጥረትና በጣም እጅግ በጣም የተሳካላት መሆኑ በጣም ልዩ ያደርገዋል። በጎ ነገር ይከፍላል። የሰራነው ስራችን ሁሉ ይከፍለናል ወይ በራሳችን አሁን አባደላት ተከፍሎታል፣ አይቷል። ከዚህ በላይ ደስታ የለም። በጡረታ ዘመኑ ለዚህ ተከብሮ ስለሱ ጥሩ እየተነገረ መኖር ማለት የማይገኝ እድል ነው። ብዙ ጊዜ ሰዎች የሚያሞግሱሽ አንቺ በጉብዝና ዘመንሽ ነው ሰዎች የሚያሞግሱሽ። ተጽዕኖ በእነሱ ላይ ተጽዕኖ ማሳደር ስትችይ ነው ሰዎች የሚያመሰግኑ። አሁን ለአባዱላ ምስክርነት እየተሰጠ ያለው በጡረታ ዘመኑ ነው እና በማናችንም ላይ ተጽዕኖ ማሳደር በማይችልበት ዘመን ነው የባለፈውን ህይወት እየተናገርን ያለ ነውና ይሄ ማለት ምን ማለት እንደሚያመጣ ሁላችንም ነገ የእሳቸውን ድል እንድንመኝ ያደርገናል። የቀድሞ የኦሮሚያ ክልል ፕሬዝዳንት፣ የመከላከያ ሚኒስትርና የህዝብ ተወካዮች ምክር ቤት አፈ ጉባኤ በመሆን ለረጅም ዓመታት ሀገራቸውን ያገለገሉት አባዱላ ገመዳ በልጃቸው ቤኪ አባዱላና በደራሲ አብይ ፈቅበሉ የተዘጋጀው መጽሐፍ ተጽፎ እስኪመረቅ የሚያውቁት ነገር አልነበረም። በዚህ አንደኛ ሰርፕራይዝ መሆኑ ሰውን ሁሉ እየደወልኩ የጓደኞቹን እየደወልኩ የሚያቆኝ እነሱ ጻኖኝ ነው። ስለዚህ እውነት ቁም ነገር ላረግ አይመስላቸውም። ሁሌ በልጅ አንድ ሰው ልጅ ሆነሽ ካወቀሽ እንዴ ቤኪ እዚህ ደርሰሽ ስንት አመትሽ ሆነ ነው ቆይ እንደዚህ የምታስቢው እንደዚህ አይነት ጥያቄ ይጠይቁኛልና ቻሌንጁ የነበረው እውነት ቁም ነገር አልመሰላቸውም። አባዱላ አብሯቸው በሰራ ሰዎች ላይ ትልቅ ተጽዕኖ ያሳረፈ ነው። በአንዳንዶቻችን ላይ ህይወታችንን የሚቀይር ሰበብ የሆነበት ሁኔታ ነው። የኔን ቅድም ሰምታችሁ ከሆነ ተምሬ እዚህ እንድደርስ እኔ ጎረምሳ ነኝ። ትምህርት ልተው ፈልጌ ነበር፣ ዩኒቨርሲቲ መግባት ልተው ፈልጌ ነበር ማለት ነው። የትግል ይሻለኛል ማምዬ ማለት ነው። የዩኒቨርሲቲ ነጥብ መጥቶልኝ እያለ ማለት ነው። ግን እሱ ነው ሰበብ የሆነኝና ለዛሬ እዚህ መድረሴ ሰበብ የሆነኝ አባዱላ ነው ማለት ነው። አባዱላን ታሪክ ለመጻፍ ከሱ የምትወስደው ነገር ቢኖርም ነገር ግን ደግሞ የሱ አብሮ አደጎች አሉ፣ አብሮ ያደጉ አሉ፣ አብሮ የኖሩ አብሮ የሰሩ ወንድሞቹ ማለት ነው። እነዚህ ሰዎች የሱ ህያው ምስክር ናቸው በአባዱላ ማለት ነው። ስለዚህ የአባዱላ መጽሐፍ በዚህ መንገድ መታተሙ ለኔ አንዱ በጣም ድንቅ ብዬ ያልኩበት ይሄ ነው። ልጆች ተወልደው አድርገው የአባታቸውን ታሪክ የሚዘግቡበት የሚጽፉበት ሁኔታ መኖሩ ነው። ሁለተኛ ይህን ሁሉ ስራ እኔ ሳላቅ ባለቤትም ሳታቅ በሚስጥር ነው የሰሩት። ሶስተኛ ብዙ ዘመን አብረን ያሳለፍን ጓደኞቼ ወንድሞቼ እዚህ አግኝቻለሁ።
አስተያየታቸው ሰጥተዋል። ይሄ በጣም ትልቅ ነገር ነው። የተለመደው ነገር ህይወት ካለፈ በኋላ የሚነገር ነው። ይሄ ህይወታችን እያለ አንዱ ስለ አንዱ መናገር ማውራት እና ለትውልድ የሚቀር ነገር ማያስቀረት በጣም ጥሩ ስለሆነ በጣም ደስ ብሎኛል። ከጀመርን 7 ወር ነው የሆነን። 7 ወር በኋላ ወደ ኢንተርቪው ስናደርግ ወደ 40 ሰው ነው መጽሐፉ ላይ ፎቶ እና የምስክርነታቸው የፈጀው። ስለዚህ 7 ወር አካባቢ ኢቬንቱንም መጽሐፉንም ለምን የልደቱ ሳምንት እንዲያልፍ አልፈለግንም። በ68 ዓመት ልደቱ ለመስጠት ነበር። በጣም ሩጫ ነበር። በቃ አልተኛንም። ይሄን 6-7 ወር ከባድ ነበርና የአማርኛው ወደ 326 ገጽ አለው። ኦሮምኛው በዛ ይላል፣ እንግሊዘኛው ደግሞ አነስ ይላል። ውስጡ ላይ ፎቶዎች አሉት ደስ የሚያደርገው እና ለየት ያለ የመጽሐፍ አጻጻፍ ነው። አሪፍ ሆኖ ይጀምርና ታሪኩን የመጣበትን ሁሉን ነገር ይገልጽና ከዛን ወደ ምስክርነቱ ሲገባ የመሰከረውን ሰው ፎቶና ምስክርነቱን ከዛን ለማንበብ በቃ የሚጋብዝ መጽሐፍ ነው። የእንትናን ላንብብ እስቲ እንትና ምን አለ እያልሽ በጣም በጉጉት የሚነበብ መጽሐፍ ነው። ስለ ሰውና ስለ ሕዝብ የተኖረ ሕይወት ማንነትና ሌጋሲ በሰዎች እይታ በሚል ርዕስ የተዘጋጀው መጽሐፍ የአባዱላ ወዳጆች የቀድሞ የሥራ ባልደረቦችና በሕይወታቸው ጉዞ ውስጥ ተያያዥነት የነበራቸው ሰዎች ተካተውበታል። ወታደር ሲሆኑ ጀግና ወታደር ናቸው። አስተዳደር ሲሆኑ ጥሩ አስተዳደር ናቸው። የቤተሰብ አስተዳዳሪ ሲሆኑ ጥሩ አባወራ ናቸው። በበጎ ስራ ላይ ሲሰማሩ ደግሞ ዲጎራ ፋውንዴሽን እንዳየ ነው ጥሩ የበጎ ሰብአዊ አገልግሎት ሰጪ ናቸውና ብዙ የምንማረው ይሄ መጽሐፍ ትውልድ ከዚህ ይሄን እንድማር ይሄ ደግሞ እንደሚከፍል የሚያሳያ ስለሆነ ለእኔ ጥቅም ያለው ብዬ አምናለሁ። ከኔ በላይ አባዱላ ጋር ይኖረ የለም። እኔ ከአባዱላ ጋር ከ46 ዓመት አለ 46 ዓመት ኖረናል። አላውቅም የሚል ነገር የለውም። ሁሉም ነገር ይሞክራል። በዛ መጽሐፍ ላይም ገልጫለሁኝ። አባዱላ ጆከር ነው። ጆከር በካርታ ፖዚሽኑ ይታወቃል። አባዱላም በእኛ ህብረተሰብ ውስጥ ጆከር ነው። ኤቭሪዌር ይገባል፣ ሁኔታ ይቀይራል፣ ለውጥ ያመጣል። ስለዚህ መጽሐፉ የሱ መጽሐፉ ለኔም ትምህርት ሰጥቶኛል፣ ለኔም መልእክት ሰጥቶኛል፣ ኢንስፓየርድ አድርጎኛል። ለሌሎችም ሊያደርግ እንደሚችል ገምታለሁ። ልቤን የነካኝ ነገር እነዚህ ምስክርነት ሲሰጡ የቀድሞ ሰዎች ጓደኞች አይደሉም፣ ወንድሞች ናቸው። ብዙ ሞት አሳልፈናል አብረን፣ ብዙ አስቸጋሪ ነገሮችን አብረን አቋርጠናል። ብዙ ሊታለፉ አይችሉ የሚባሉ ነገሮችን አብረን አሳልፈናል። ተማምነን አብረን ሰርተን በጋራ ቆመን ተደጋግፈን አልፈናልና እነሱን ሁልጊዜ ስንገናኙ እጅግ በጣም እደሰታለሁ። ሁላችንም እነሱም ይደሰታሉ። እንደዚህ ደግሞ አንዱ ስለ አንዱ ተገናኝቶ ሲነጋገር መስማት በጣም ትልቅ ነገር ነው። በእውነት ይህ ተግባር ቤተሰብ ለአባት፣ ልጅ ለወላጅና ትውልድ ለታሪክ ሊያደርገው የሚገባውን ትልቅ ክብር የሚያሳይ ነው። የአባዱላ ገመዳ የህይወት ጉዞ በፖለቲካ፣ በመንግስት አመራር፣ በመከላከያና በሀገራዊ አገልግሎት ውስጥ የተሞላ ታሪክ ነው። እንዲህ ያሉ ታሪኮች መጽሐፍ መሰነድና ለቀጣይ ትውልድ ማስተላለፍ የግለሰብ ታሪክ ብቻ ሳይሆን የሀገርን ታሪክ ማስቀመጥ ነው።